ተኮስኩበት። ግንባሩ መታ። ልጄ ብሎ ዘሎ ያዘ። ዘሎ ሲይዝ በጩቤ ወጋሁት። አባቴ እጅ ላይ ያረፈው። እኔ ወርቅ ነበር ጋሻ ያለው። አካላቶቼ ብልቶቼ የኔ ነበሩ፣ የሌላ ሰው ነበሩ። አላውቅም። በዛ ሰዓት ማነው ስሙ? ዳዊት ዳመነ። ከየት ከተማ መጣ? ከጂማ ዞን። ከጂማ ዞን። እሺ፣ አሁን ወደፊት ለፊት መምጣት ተፈልጎ ከልጅነቴ ነው ከቤት የወጣሁት። 12 ዓመት ልጅ ምናምን ሆኜ ወደ 95 አካባቢ ጓደኛ ልጆቹ ይባላል ይዞኝ ወጣ። ሲጋራ፣ ጫት፣ ማስቲሽ ሱሶችን በቃ እዛ ለመድን። ጂማ ላይ ጎዳና ያደረን ቤት የጠፋ ነገር የለም። በዚህ አጋጣሚ 13፣ 14፣ 15፣ 16 እያለ ቤት ምንም የጎደለ ነገር የለም። ምንም አልጎደለም። ሁሉም ነገር ሙሉ ነው። ብቻ እኛ ሰፈር ላይ ዛሬን አያድርገውና ትላንትና በእኛ ኤጅ እኩል የሚኖር ማንም ሰው የለም። እኛ የተሻለን ነበረ። ዛሬ ከተበተንም በኋላ ነው ይሄ የሆነው። ዛሬ ሁሉም ከጠፋ ምሰሶአችን ከተናደ በኋላ እና በእንደዚህ ያሳለፍኩኝ። በስተመጨረሻ አልቻሉም። የተከታተሉኝ ከመንገድ የመለሱኝ፣ ጎዳና ስወጣ ወደ ቤት ብዬ መለሱኝ። በሱስ ተይዣለሁ። አጋንንቱ ተጠናውቶኛል። አባቴ ማየት አልፈልግም። እናቴ እየሰረቀች እየደበቀች ታጎርሰኛለች። ጎዳናም ባለሁበት በደረስኩበት ሁላ የሮጠች ደርሰኝ። መጨረሻ ላይ አልቻል ሲል አባቴም ከሰፈርም የሆነ ወዳጆች የሚሆኑት እናቴም ተሰብስቦ መጥቶ አብዷል ብሎ አሯሩጦ ያዙ። ይዞኝ እግሬን በሰንሰለት አሰሩ። የመጀመሪያ ጊዜ ቤት ውስጥ ተቀመጥኩ። እኔ ጤናማ እንደሆንኩ ነው የማውቀው። ለእኔ ያ ኖርማል ህይወት ነው። በቀመም በጠጣም ሕፃን ልጅ ቢሆንም ባጨስም ሁሉንም ነገር ማድረግ ለእኔ ጤናማ ነገር ነው። አላውቀውም። ይኸው ነው እያለ ሰንሰለት እበጥሳለሁ። ሰንሰለት በጥሼ አስቸግሬ ሲሄድ ድጋሚ ተይዤ እጄም በሰንሰለት ታስሮ እግሬም ታስሮ መቀመጥ ጀመርኩ። የሚሆነው ወደ 15፣ 16 ዓመት አካባቢ ነው። እንደዚህ ሆኜ ተቀምጬ እንግዳ እህቴን ለእጮኝነት ሰው ትልቅ አባት ናቸው ቄስ ትላልቅ ሰዎች መጥቶ ጠይቆ አባቴ ሲጠየቅ በእኔ ተናዶ አልቀበልም ብሎ መልሷል። እኔ አልተስተካከልኩም፣ እሷ እንዲህ ያለ የኔ ነገር ተበላሽቷል፣ ቤተሰብ እየተበላሸ ነው፣ አልቀበልም ብሎ መለሰ። በዛ ፌል አድርጎ እህቴ የቀረባት እስከዛሬ ድረስ በስነ ስርዓት ራሱ ባላግኝታ አግብታ ይኖረች አይደለም። ህይወቷም ከባድ ሁኔታ ላይ ነው ያለው። እኔ ከዛ ሰንሰለት አምልጬ ከዛ ሰንሰለት ወጥቼ ወጣሁ ቆርጬ ብቻዬን ጎዳና መኖር ጀመርኩኝ። ከልጆች ጋር ጎዳና ማሳለፍ ጀመርኩኝ። ቤተሰብ አስጠላኝ፣ እናቴ አስጠላችኝ፣ ወንድሞቼ አስጠሉኝ፣ እህቶቼ አስጠሉኝ፣ አባቴ አስጠላኝ። እንደምንም ተራሩጠው ተጨንቀው ይላሉ መናሪያ ጀብሎ እየሸጥኩ ምን እያልኩ መናሪያ መኪና እያጠብኩኝ አደግኩኝ። ከዛ ሎንቺን ላይ መስራት ጀመርኩ። በዛን ሰዓት ሎንቺን ነበረ 98፣ 99 አካባቢ። አዩ ቤተሰብ እንደው በዚህ ከተመለሰ ብሎ እኛ መስመር ሰቃሌ ነው ሎንቺን መስራት ጀመርኩኝ። የሆነች ሎንቺን ገዙ እንድሰራ ፈቀዱልኝ። 1 ሳምንት ብቻ ነው ቆየሁት። አልተመቸኝም። ጥያቄ አለ። ከቤተሰብ ጋር የማያስማማኝ የሆነ ነገር አለ። መጥፎ መንፈስ አለ። በቃ ያስጠሉኛል ሙሉ ቤተሰብ። በተለይ አባቴ ማየት አልፈልግም። ስለሚጠይቀኝ፣ ተማር ስለሚለኝ፣ ስለሚቆጣኝ፣ ስለሚገርፈኝ ያ የምለው ነገር ለኔ ህይወት እንድዘራና ነገ እንዲስተካከል ነበር እና ለኔ ክፉ ሰውና በጣም መጥፎ ሰው እንደሆነ እንደ ጠላቴ ነው ማየው። አቅም የለኝም እንጂ ብደበድበው ደስ ይለኛል። በዛን ሰዓት እየጎለበትኩ መጣሁ። አቅም አገኘው። ትልቅ እየሆንኩ መጣሁ። ከዛን በዛ ምክንያት በ1 ሳምንት ቆይቼ በተባረርኩበት መኪና ምክንያት ቂም ያዝኩኝ። ቤት ገብቼ የሆነ ትልቅ ነገር አጠፋሁ። ወስጄ ሸጥኩኝ። እንደምንም ይዞ አሯርጦ ከተሻለው ብሎ ማረሚያ ቤት አስገቡ። ተነጋግሮ ከቤተሰብ የሰፈር ሰዎቹ 1 ዓመት ከ2 ወር ተፈረደብኝ። 11 ወር ታስሬ ወጣሁ። የበለጠ ክፉ ሰውና ቂመኛ ሆኜ እነሱ ሱስ እንድቀንስ እንድማር እንድስተካከል እዛው እየጠየቁኝ እዛው ያደረጉልኝ ሊያሳልፉ ነበረ። አልሆነም። የበለጠ ሱሰኛ ኢየሱስ አናት ራሱ እዛው ማረሚያ ቤት ነው ያለው። ከዛው ሱስ ጨምሬ ሌላ ሰው ሆኜ መጥፎ ነገር ተምሬ እና ችዬ አላስበውም። እዚህ ጋር መጥቼ ስናገር ምን አይነት ጀብድ፣ ምን አይነት ነገር፣ ምን አይነት ህይወት እየተናገርኩ እንደሆነ አላቅም። ብቻ ጨርሼ ባልናገርና ባይሆን ደስ ይለኛል። የኔ ነገር ስላበቃ ግን
ዛሬ የኔ ነገር አዲስ ስለሆነ አሁን ከኔ መማር የሚችል ሰው ካለ ሳይቃጠል በቅጠሉ መሆን የሚችል ሰው ካለ ማብቃት የሚችል ሰው ካለ ከኔ እንዲማር ፈልጋለሁ። ማረሚያ ቤት ነው ያሳሰረኝ አባቴ ነው። እሱ ነው እንዲያደርገኝ ብዬ ዝቼ ወጣው። ደቡብ አካባቢ ዘመን ነበረን። እዚህ እንዳይሆን ተብሎ በቃ አስቸጋሪ ስለነበሩ ሁኔታዎቹ ወደ ደቡብ ወሰዱ። ደቡብ እጄ 9ና 10 ተምሬ መጣው። በጣም አስቸጋሪ መንፈስ አለ ሰፈራችን ላይ። ወደ ሰፈር ልጆች ተመልሼ የምንቀመው ጠንቋይ ቤት ነው። እዛ ነው ሄደን ነገሮችን የምናሳልፈው። እዛ ሆነን ነው ሁሉንም ነገር የምናየው። 3 4 5 ጠንቋይ ቤት አለ። ለኛ ጠንቋይ ቤት ኖርማል ነው። ጫታችን ይዘን የምንሄድ እዛ ነው። ጫት ደግሞ እኛ ጋር ሰካ ወደ አዲስ አበባም ወደ ጋምቤላም ወደ የትኛውም ከተማ የሚላከው ጫት ተሰካ ነው። እኔ ጫት ብቻ አይደለም ሲጋራ ለምጃለሁ፣ መጠጥ አረቄ ያውቃለሁ። ህይወቴ ምስቅልቅሉ ወጥቷል። እኔ ግን ምስቅልቅሉ እንደወጣ ሳይሆን ራሴን እንዳሪፍ ጥሩ አይነት በቃ አራዳ የሆነ ራሱን ከሆኑ ቻሌንጆች ጋር ራሱ ተቋቁሞ የሚኖር ያወቀ ሰው አድርጌ ነው ማስበው። እንደዚህ ሆኖ እያለ እነዛ ጓደኞቼ ጋር እየኖርኩ እያሳለፍኩኝ የሆነ ቀን እናቴ እህቴ ከአባቴ ጋር ግጭት ይፈጥሩና እኔ ደቡብ ላይ 2 ዓመት ተምሬ መጥቻለሁ። 9ና 10 ግጭት ይፈጥሩና ኦርቶዶክሶች ናቸው። በዛን ሰዓት ማንም ፕሮቴስታንት የለም እኛ ቤተሰብ ውስጥ። ተጋጭቶ ሚካኤል ጸበል ይዛት ትገባለች ማዘር እህቴ ክፉኛ ታመመች። እኔ በብሶት ሆነ። እኛ ቤት 4 አይነት ነገር ይደፋል፣ ይታረዳል፣ ይፈሳል። በቃ ብዙ አይነት የበዓላት ዜዎች አሉ። አልሆነም። አዮ ተናደድኩኝ፣ ከፋኝ። ምንም ነገር አልተደረገም። በዛ ብሶት መጥቼ ከደቡብ ነው እንግዳ ነኝ። ተናደድኩኝ። ምንድነው ስል እኔና ዳሜ ተጣልተው ሚሚን ይዛ ጸበል ገብታለች። ተናደድኩ። ታናናሽ ወንድሞቼ ምንም ማያውቁ 2 አሉ። ሌላ ሰው የለም። እኔ ነኝ። ምንም ማድረግ ደግሞ አልችልም። ከበፊት ከሰፈር ጓደኞቼ ጋር ለ17 የተነሳ ነው። ሮማ ተጀመረን። ሐሙስ ጠጣን፣ ይቃማል፣ ይጠጣል፣ እሻለ ይደመዛል። አርብ ደረሰ፣ እንደዛው አሳለፍን። 19 በጣም ተናደድኩኝ። የምናደደው ለምን እንደሆነ አላውቅም። ምንም የበደለኝ ነገር የለም። ወደ ቤት ሄድኩኝ። ለምን እንዲያደረግ አልኩት። አባቴን ጠየቅኩት። ስጠይቀው አንተ ምንም የምታውቀው ነገር የለም የሚል ይችላል። ልጄ ተው፣ ምንም የምታውቀው ነገር የለም ብሩክን፣ ነገሮችን አስተውለ ተራመድ፣ ነገርን ለማስተካከል አስብ እያለኝ የነገረኝ ነበር። በዛን ሰዓት እኔ እላፌ እጃለሁ፣ ስለት ይዛለሁ፣ መሳሪያ ይዛለሁ፣ ገንዘብ ስላለ ማለት ነው። ይህን እያደረግኩኝ ይህን 3 ቀን ተከታታይ ጠጣሁኝ። ራሴን አላቅም ሲቻለው። አሁን አልኩኝ የሚታደን ጠላት አለ ብዬ ጓደኞቼን ጥዬ ወደ ሰፈር ሄድኩኝ። ሰፈር ሲሄድ አገኘሁ ጠላቴ መሰለኝ አባቴ። ምንም ነገር አላውቅም። በሰዓቱ የያዝኩትን መሳሪያ ወጣሁኝ፣ ተኮስኩበት። ግንባሩን መጣ። ልጄ ብሎ ዘሎ ያዘኝ። ዘሎ ሲይዘኝ በያዝኩት ጩቤም ነበረኝ፣ ትልቅ ጩቤ ባለሰንሰለት አወጣ። በጩቤ ወጋሁት። ስጋው አባቴ እጅ ላይ ያረፈ። ራሴን አላውቅም። ራሴን ከመሳት የተነሳ ነገሮች ሁሉ ተደብላለቁብኝ። አላውቅም። በሰዓቱም ረሳው። ይሄ ሁሉ ሆኖ አልፎ ከዛም ይዞኝ ወደ ማረሚያ ቤት አደረሱ። ግንባሩ መታው በጤ አዎ ሞተ። ግንባሩ እንደመቶ አልወደቀም። ጠንካራ ሰው ነበረ። የደርግ ሰራዊት ነው። ብዙ ነገር ያደርጋል፣ ብዙ ነገር ይሰራል፣ ብዙ ነገር አልምቶልናል። ከዛ በጩቤ ስትወጋው ነው የሞተው። በጩቤ ሲወጋው እጄ ላይ እንዲህ ክፍ አድርጎኝ ተያይዞ ወደቀ። ብቻ መናገር አልፈልግም። እዚህ ጋር ከኔ የሚሻል ወይንም ደግሞ ነገ ህይወቱን መለወጥ የሚችል ትልቅ መሆን የሚችል ብዙ ወጣት አለ። እኔ ከዚህ የተነሳ በማረሚያ ቤት ተሰቃይቻለሁ። 14 ዓመት ነው የታሰርኩት። እስከ 6 ወር ድረስ ምን እንደሆነ አይምሮ አያውቅም። ከ6 ወር በኋላ ነው ያለቀስኩት። አስታውሽው ያደረኩት ያስታውስኩት ከ6 ወር በኋላ ነው።
እኔ ምስክርነት ሲባል ወይንም ደግሞ የሚያስተምር ነገር ሲባል መናገር አልፈለኩም ነበር። መናገርም አልፈልግም። ለማን ነው የምናገረው? ማንስ ይስማኝ ብዬ ነው? ምንስ ሊጠቅሙኝ ነው? ለእኔ የሚከፈለኝ ዋጋ አለ ወይ? አባቴን ይመልሳል አይመልስም? ለእኔ ወርቅ ነበር፣ ጋሻዬ ነበር። ቢኖር ዛሬ እዚህ ጋር አልቆመም። ትልቅ ቦታ መለስ ይችላሉ። ከ1 እስከ 8 ሲማር አንደኛ፣ ሁለተኛ፣ 2 ሴቶች ልጆች ናቸው የሚቀድሙኝ። በደረጃ ነው የወጣሁት። እሱ በሕይወት እያለ ማለት ነው 1 2 ብሎ ደምሮ ሂሳብን አስተምሮኛል። ቤት ውስጥ ከአስተማሪዎች የበለጠ የሆነ ይህ ሁሉ ግን እኔ ነኝ፣ ሌላ ሰው ነው። አካላቶቼ ብልቶቼ የኔ ነበሩ፣ የሌላ ሰው ነበሩ። አላውቅም። በዛን ሰዓት ባልኖር ይሻለኝ ነበር። መኖርም አልፈልግም ነበር። ራሴን ላጠፋ ከ1 2 3 ሞክሬያለሁ። ከዚህማ ወደ ተርጫ ማረሚያ ቤት ተቀይሬ መጥቼ ራሴን አጥፍ ሞቷል ተብሎ ለሌሳ ምርመራ ሄጄ እናቴ መጣች። አርተሪዬን ቆርጫለሁ። እዚህ ጋር ያሉት 2 ደም ስሮቼን ቆርጫለሁ። ዋጋ ምክፍል መስሎኝ ደረቶቼን ቆራርጫቸዋለሁ። በእጽ ውስጥ ነበርኩኝ። ያም እንዴት እንደማገገምም አላውቅም ነበረ። ከዛ መሰልፎ ወስዱኝ ወደ ናዝሬት ወሰዱኝ ማረሚያ ቤት። አስቸገረ ተብዬ በቃ ያስቸገርኩት። ከዛም በኋላ ጸጸት ሊያኖረኝ አልቻለም። ጠባሳዬ ሰፊ ነው። ስጋዬ ላይ ያለው ችግር የለውም። ነፍሴ ላይ ያለው ጠባሳ ማን ያነስልኛል? ለሰው ተናግሬ አይነሳም። ግን ማስተዋሉን የሰጠው ዛሬ ትላንትና የረበሸ ይሆናል። ትላንት ዶርም ውስጥ የረበሸ ይሆናል። 6 ልጆች አለን። እኔ የማድርበት ክፍል ውስጥ ድምጻችን አይሰማም። ለምን እንደሆነ እግዚአብሔር የተሻለ ነገር ሊሰጠና ዝም ብሎ ሌላ ቦታ የሚረብሹ የሚጨፍር ናይት ክለብ የመጣ ይመስለዋል። የሚቀበለኝ ከሆነ ይቀበለኝ፣ ጉዳዩ ካለበለዚያ እኔ ስለራሴ ጨርሻለሁ። ጌታ በፍቃዱ የሚያኖረኝ ከሆነ እኖራለሁ። ለምኜም መኖር እችላለሁ። ግን የሚሰራ ምርጥ ሙያ አለኝ። አሁንም እሰራለሁ፣ እኖራለሁ። ግን ለሱ ከኔ ትምህርት ማግኘት የሚችል ከሆነ ብዙ ነገር ያጣል። ብዙ ነገር ያጣል። እኔ አባቴን አጥቻለሁ። እናቴን እዛ ማረሚያ ቤት ውስጥ ተመቶ የድግምተኛው የአስማተኛው ኃይል ትናንት በእኔ ሕይወት ሲጫወት የነበረው ተልእኮ መጥቶ አባቱን ገሏል። አሁን ደግሞ ሲመጣ እናቱን ይገላል ተብሎ እናትን ትገላለህ ሰፈር እየተባልኩ እኮ ነው ተብዬ ይነገረኛል። ቀውስ ሆንኩኝ። መውጣት አያምረኝም ነበር ከእስር ቤት ራሱ። እዛ ብኖር እዛ ቢለይልኝ ደስ ይላል። ግን ነፍስ አይወጣም። ራሴን ላጠፋ ሞከርኩኝ። ህመም ነው እንጂ እግዚአብሔር ያላወጣት ነፍስ አትወጣም። ብዙ ተፈተኑ። ለእኔ ፈተናው ምንም አይደለም። መቻሉንም እየሰጠኝ ነው ለማለት ምን ያስችለኛል? ምን ትርጉም አለው? ሌላ ይሄንን ማለት ነው ህመሙን። እኔ ህመሙን ችዬ የተቋቋምኩ አይደለም። ሰው ጉዳይ አይደለም። ያጣሁት ነገር ግን እያመመኝ ነው። በሰፈሬም ሆነ በከተማዬ ውስጥ ማለት ነው። እኔ ስለማንም ጉዳይ አይደለም። እዚህ ጋር ማንም ጉዳይ አይደለም። ሰው ስለራሱ ነው የሚኖረው። ግን እኔ ነፍሴ የተጨነቀችውን ነገር እንዴት ነው ማስወገድ የሚችለው? እንዴት ይወጣልኛል? ይሄ ብቻ አይደለም። እኔ በህይወቴ ውስጥ የተናወተኝ ምንድነው አላቅም። እግዚአብሔር በፍቅሩና በምሕረቱ ይጎበኘኛል ወይስ እኔ ኃጢአተኛ ነኝ? ይሰቀል ተብዬ ብሰቀል ነው ምሕረት የማገኘው? አመመኝ። ስላመመኝ ነው መልእክት ከሆናቸው ብዬ የወጣሁት እዚህ ጋር እንጂ ተናግሬ ዱዴ 5 ሰዓት የምፈይደኝም ወይ መንግስቱን የሚሰጠኝ ሰው የለም በምድር። ስለዚህ ተሰብስበናል በመልካም ወጣት ምክንያት። ዓላማ ያለው ሰው እኔ ዛሬ 32 ዓመት ሆኖኛል። በ18 ዓመት ማረሚያ ቤት ገባሁ። የታሰርኩትን 9 ወር ከ10 ቀን እድሜ ሄዶ 27 9 ዓመት ከ10 ቀን 14 ዓመት ነው የተፈረደብኝ። 9 ዓመት ከ10 ቀን ታሰርኩኝ። ሲወጣ ሁሉም ነገር አልፏል። እኔ እንደ ወርቅ እንደ ብርቅ የምዘልበት የምሮጥበት የሚይዝበት ሁሉም ነገር አልፏል። ያቺ ማለት ነው እቺ ከ18 እስከ 25 26 27 ያለችው መጥማው ጊዜ አለፈች። ማረሚያ ቤት የተቃጠልኩ ያቺን ከመቃጠል የመበለጠ ማለት ነው የቤታችንን ሞስሶ አባታችንን በእኔ ምክንያት ወንድሞቼ ያጡ፣ እናቴ ምርጥ ባሏ አጣች። መስተካከል ይችል ነበረ። አጋንንት ተጠናወተኝ። ይሄ ሁሉ ያወጣው
ሱስ ነው። ምን አሉን ቤተሰቦች? እናት አባት ማነው? እናት ወንድሞች እህቶች? ይሄ ሲሆን የሚናደደው በጊዜ ተናዷል፣ የሚጨነቀው በጊዜ ተጨንቋል። ዋላ ግን ሁለት ማጣት አይሆንባቸውም። አልጠሉኝም፣ አልገፉኝም። እኔ እንድቀየር አስባሉ። እኔ ጥሩ ቦታ እንድደርስ አስባሉ። በተለይ እናቴና እህቴ ብዙ ዋጋ ትከፍልልኛለች። በጣም ግን የምታስጠላኝ ምድር ላይ እሷ ነች። ይሄ የሆነውን ሁሉ ምክንያት ለነሱ ነው። እናንተ ናችሁ ይሄን ያመጣችሁት። አተውኝ ነበር ጎዳና ላይ አተውኝም ወይ ለምን ሰበስባችሁኝ ያልኩት የምወቅሰው እናቴና እህቴን ነው። ተጠማው፣ መሄድበት አጣው። በጣም ነው በቃ የተቅበዘበዝኩት። ይሄ የሆነው ስለተቃጠልኩ። ያልተቃጠሉ ብዙ ወጣቶች አሉ እዚህ ውስጥ መስሏቸው እየዘለሉ ያሉት። የኔ ቅጠል በአንዱ በኩል ተቃጥሏል፣ በአንዱ በኩል ደግሞ በእግዚአብሔር በኔ በኩል ተቃጠላለቀ። እግዚአብሔር በምሕረቱ የሚያየኝና የሚቀይረኝ ከሆነ ሕይወት የሚሰጠኝ ከሆነ ግን አለው። ለዚህ በሁለቱም በኩል ቤተሰብ ያላቸው ከቤተሰቦች ከእናት ከአባት ከወላጆቻቸው ጋር ያሉ ከእግዚአብሔርም ጋር ያሉት ሌሎች አሉ እንዳይቃጠሉ። ትላንትና ከማንነት ቀውስ ነፃ መውጣት ብለን ስንማር ራስን በክርስቶስ በኩል ማየት ብለን አለን አይደል? በክርስቶስ በኩል አዲስ ህይወት አለን። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አዲስ ፍጥረት፣ አዲስ የተወለደ ሕፃን ልጅ የኋላ ታሪክ እንደሌለው ዮሐንስም እንደተናገረው የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እንዳለ እያልኩ ሳስተምር ሰምቻለሁ። የተወገደ እንጂ የተቀመጠ ኃጢአት የለንም። የክርስቶስ ደም ከየትኛውም አይነት ኃጢአት ነፃ ማድረግ የሚችል አቅም ያለው የዓለምን ኃጢአት የሚያስወግድ ነው። የአንድ ሰው አይደለም፣ የሁለት ሰው አይደለም። ደግሞ ኃጢአት ትንሽና ትልቅ አይደለም፣ የትኛውንም ኃጢአት የሚያስወግድ። አሁን አንተ በጸጸት የምትቸገርበት ከዚህ በኋላ ነፃ አይደለሁም ብለህ የምታስብበት ሳይሆን በክርስቶስ ኢየሱስ አምነህ ጌታን እንደ ግል አዳኝ አድርገህ እስከተቀበልክ ድረስ አሁን እንደውም ትዝ ካለ ትላንትና ከዚህ በኋላ ያዕቆብን እስራኤል ብሎ ጠራው አይደል? ያ የትላንትና አሮጌ ታሪክ አለፈ፣ ሁሉ አዲስ እንደሆነ መጽሐፍ እንደሚናገር ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ ሁሉ አዲስ ሆኗል ተብሎ እንደተጻፈ ማለት ነው። ስለዚህ አሁን አንተ አንድ ጸሎት ከኔ ጋር ትጸልያለህ። የሚሰማህን ይሄንን ረፍት ማጣት፣ ጸጸት ከዚህ ሰዓት ጀምሮ አይሰማህም። የክርስቶስ ደም ከኃጢአት ሁሉ ያነጻል። አሚን ነው። ትላንትና የንስሐ ጸሎት ስንጸልይ መጣ ወደዚህ መጥቻለሁ። ጸልይ ከኔ ጋር ጸልያለሁ። ከሁሉም በላይ ማለት ነው አቅም ሰጥቶኝ ሳላብድ የባሰ ሆኜ ሳልጎዳ ዘፍቄ ሳልቀር በጭቃ ውስጥ ሳልሰምጥና ማንነቴ ከመጀመሪያው አንስቶ ተበላሸ ሙሉ በሙሉ ሳይደበዝ ጠርቶ ወደ ቤቱ ላመጣኝ ለእግዚአብሔር ለልጁ ለኢየሱስ ክርስቶስ ክብር ምስጋና ይድረስ። ሲቀጥል ደግሞ በህይወቴ ዘመን ሁሉ ዋጋ የከፈለችልኝ ሁሉንም ተክታ ማለት ነው በይቅርታ ደጋግማ ስታኖረኝ የነበረችው እናቴ ናት። ብቻ ይቅርታም ምንም ብል መልስ የለውም። ምንም ማለት አልችልም። አኑዬ በድዬሻለሁ፣ እህቴን አሰቃይቻታለሁ፣ ወንድሞቼን ወላጅ አልባ አድርጌያለሁ። ሁሉም ነገር ተበላሽቷል። እግዚአብሔር ግን ከእንደገና መገንባት ይችላል እና ያለፈው እንዳለፈ ቢሆንም ነገ አዲስ ቀን ነው። እኔ በህይወቴ ውስጥ ብዙ መከራና ፈተና አሳልፌያለሁ። ተብዬ እውነት መስሎኝ ሀገር ለቄ ሮጥኩት። ከአጠገብሽ መቆም ያልቻልኩት፣ ልረዳችሁ ያልቻልኩት፣ የረገምኳችሁ የቆስኳችሁ ሁሉ በማንም አይሁን ይቅር ብላችሁኝ አላውቃለሁ። ይቅር እንደምትሉኝ እኔም ዛሬ ይቅርታ ጠይቃለሁ እዚህ ጋር በጌታ ፊት ለፊት ሆኜ። ሁላችሁንም ወዳችኋለሁ። ነጋችን እንደ አሮን በትር እየለመለመና
ያማረ እንዲሆን እግዚአብሔር ይርዳን። ይቅር በሉኝ። ይቅርታችሁን እፈልጋለሁ። አጨብጭቡለት።